በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ከተለዩት መሃል የተለየች ከተመረጡትም መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች በያላችሁበት ሆናችሁ ይሄንን መርሐ ግብር የምትከታተሉ ሁላችሁም በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? መዓልቱን ባርኮ ቀድሶ የዋለን አምላካችን እግዚአብሔር አሁንም በመካከላችን ተገኝቶ ይሄንን ቃል እንድንሰማ ይረዳን። ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። እንግዲህ ዛሬ ቀጠሮ ይዘን ነበረ ስለ አዋልድ መጻሕፍት የተወሰነ ነገር እንድንነጋገር ቀጠሮ ይዘን ነበር። እግዚአብሔር ቸርነቱ ስለማያልቅ ሳምንቱን ሁላችንም በሰላምና በጤና ጠብቆን ለቀጠሮ አብቅቶናል። ለቀጠሮ ያበቃን አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁንልን። ባለፈው ሳምንት ጨረፍ አድርገን ነበረ ዛሬ አዋልድን እናያለን ያልነው። ስለ አዋልድ መጻሕፍት ለማየት ግድ የሆነብን የተያዘው ቀጠሮ ለመማር መቅድመ ተአምረ ማርያምን ነው እና ለመቅድመ ተአምረ ማርያም ደግሞ እንደ መግቢያ እንዲሆነን የዛሬውን ዕለት ትምህርታችንን በአዋልድ መጻሕፍት ዙሪያ ላይ እናደርጋለን። ያን ያደረግንበት ምክንያት ምንድነው? ተአምረ ማርያም ራሱ ከአዋልድ መጻሕፍት አንዱ ክፍል ስለሆነ ማለት ነውና ከሚቀጥለው ሳምንት ጀምሮ መቅድመ ተአምረ ማርያምን አንድ በአንድ በመቅድሙ ላይ ያሉትን ቃላት እየፈታን እያየን እንሄዳለን። ለዛሬ ግን የአዋልድን መጻሕፍት ጠቅለል ባለ ሁኔታ ያው በዝርዝር እናያቸው ብንል እነዚህ ራሱ በጣም ሰፊ ጊዜ የሚፈልጉ ናቸው አዋልድ መጻሕፍት። ነገር ግን ጥቅል ያለውን እንደው ጀነራል የሆነውን ነገር ለማየት ስለ አዋልድ መጻሕፍት ነው ዛሬ የምንማረው። እግዚአብሔር በመካከላችን ተገኝቶ አንደበታችንን አቃንቶ ልቡናችንን ከፍቶ በጎውን ነገር የእርሱን ብቻ እንድንሰማ የእርሱ መልካም ፈቃዱ ይሁንልን። ቅዱስ ጳውሎስ የሚናገረው ቃል አለ ሁል ጊዜ ትምህርት ሲጀምር ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ይላል። እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን ይላል። ያ ማለት የሚሰሙት ሰዎች ለሚናገረው ሰው የሚናገረውን ያንተን ፈቃድ እንዲናገር አንደበቱ እንድታቃናለት እንደ ፈቃዱ እንዳያወራ እንዳይናገር አንተ ምራው ቅዱስ መንፈስህን ላክ ብለው መጸለይ ይገባቸዋል። በተለየ ደግሞ ወጸልዩ ሊተ ይላቸዋል እሱ። ወጸልዩ ሊተ ከመ ያርሁ ከመ እክስቶ ለክርስቶስ ምስጢር በከመ ይደልወኒ እንግር፣ እንደሚገባኝ አድርጌ ገልጠው ዘንድ ለእኔም ጸልዩልኝ ይላልና እግዚአብሔር አምላካችን በመሃላችን ተገኝቶ የተነገረው እንደ ፈቃዳችን እንዳንተረጉመው እንደ ስሜታችንም እንዳንናገር የእርሱንና የእርሱን ብቻ እንድንማር እግዚአብሔር ማስተዋሉን ለሁላችንም ያድለን። ቀጥታ ወደ ትምህርታችን እንግባ። እንግዲህ ስለ አዋልድ መጻሕፍት እንማራለን ስላለ የምንጀምረው አንድ 6 ነጥቦችን ነው የምናነሳው ዛሬ። ነገር ግን አዋልድ መጻሕፍት ምንድናቸው የሚለውን ትንሽ ነገር ለማየት ያክል አዋልድ መጻሕፍት በስልጣነ ክህነት ከታወቁ አባቶች ያ ማለት ከቅዱሳን ሐዋርያት ሊቃውንትና ገዳማውያን የተገኙ መጻሕፍት ናቸው። አዋልድ መጻሕፍት ምንድናቸው ለሚባሉት ያው መጻሕፍት ናቸው፣ ግን የጻፏቸው የቤተክርስቲያን ሊቃውንት የታወቁ በቤተክርስቲያን ታሪክ በቤተክርስቲያን ስልጣነ ክህነት አገልግሎት የታወቁ ሊቃውንትና ገዳማውያን ሐዋርያት
ሐዋርያን አበው የተነሱ አባቶች የጻፏቸው ናቸው። እነዚህ መጻሕፍት በዋናነት መጽሐፍ ቅዱስን ብሉይና አዲስ ኪዳንን መሰረት አድርገው የተጻፉ ትርጓሜዎች፣ የጸሎት መጻሕፍት፣ የሥርዓት መጻሕፍት፣ የታሪክ ማለትም የገድላት፣ ድርሳናት፣ ተአምራት መጻሕፍት ናቸው። ስለዚህ በአጭር ቃል አዋልድ መጻሕፍት ምንድን ናቸው ከተባለ በቤተ ክርስቲያን በታወቁ አባቶች፣ በስልጣነ ክህነት በታወቁ አባቶች፣ ሐዋርያት፣ ሊቃውንት፣ ገዳማውያን የተጻፉ መጻሕፍት ናቸው። በዋናነት እነዚህ መጽሐፍ ቅዱስን መሰረት አድርገው የተጻፉ ናቸው። ትርጓሜዎች፣ የጸሎት መጻሕፍት፣ የሥርዓት መጻሕፍትና የቅዱሳን ታሪክ፣ ገድላት፣ ተአምራት እና ድርሳናትን የሚያጠቃልሉ ናቸው ቅዱሳት የአዋልድ መጻሕፍት የሚባሉት። ሁለተኛው እንግዲህ እነዚህ ከሆኑ ሁለተኛ ላይ የምናነሳው ሀሳብ ለምን አዋልድ ተባሉ የሚለውን እናነሳለን። አዋልድ ለምን ተባሉ? አዋልድ የሚለው ቃል በራሱ ልጆች እንደማለት ነው። ወልድ ማለት ልጅ ማለት ነው። አዋልድ ማለት ደግሞ ልጆች የሚል ትርጉም ነው ያለው። ከግዕዝ ነው የተገኘው ይሄ ትርጉም ማለት ነው። እና ምክንያቱ ምንድን ነው? ለምን አዋልድ ተባሉ ከተባለ መጽሐፍ ቅዱስ እናት ወይም መሰረት ተደርጎ ሲወሰድ እነዚህ መጻሕፍት ደግሞ ከመጽሐፍ ቅዱስ የወጡ ወይም የተወለዱ በመሆናቸው አዋልድ ልጆች ተብለዋል ማለት ነው። ያ ማለት መጽሐፍ ቅዱስ እንደ አባት፣ እንደ እናት፣ እንደ መሰረት ሲሆን እነዚህ ያልናቸው ድርሳናቱ፣ ተአምራቱ፣ ገድላቱ፣ ትርጓሜዎቹ፣ የሥርዓቱ መጻሕፍቶቹ እነዚህ ቅድም ያነሳናቸው ደግሞ እንደ ልጆች ነው የሚሆኑት። ያ ማለት አንድ ልጅ ከወላጆቹ ጋር ከእናቱ ከአባቱ ጋር ተመሳሳይ ደም እንደሚኖረው ሁሉ እነዚህ አዋልድ መጻሕፍትም ከመጽሐፍ ቅዱስ ጋር የማይቃረኑና ያን ሐሳብ የሚያበራራ ይዘት ስላላቸው ልጆች ተብለዋል፣ አዋልድ ተብለዋል ማለት ነው። ያ ማለት እንግዲህ አዋልድ መጻሕፍት ከመጽሐፍ ቅዱስ የተለየ ሐሳብ የላቸውም። ያንኑ የመጽሐፍ ቅዱስ ሐሳብ ነው በደንብ የሚገልጡት ማለት ነው። ስለዚህ አሁን ሁለት ነገር አይተናል። አንደኛው አዋልድ መጻሕፍት ምንድናቸው ከተባለ በታወቁ የቤተክርስቲያን አባቶች የተጻፉ መጻሕፍት፣ መጽሐፍ ቅዱስን መሰረት አድርገው የተጻፉ መጻሕፍት ናቸው። ለምን አዋልድ ተባሉ? ሁለተኛው ነጥብ ላይ መጽሐፍ ቅዱስ እንደ እናት እንደ አባት ወይም እንደ መሰረት ሲሆን እነዚህ ያላቸው መጻሕፍት ደግሞ እንደ ልጆች ናቸው። ለምን አዋልድ ተባሉ? አዋልድ የተባሉበት ምክንያት ልጆች ከወላጆቻቸው ጋራ የደም ትስስር እንዳላቸው ተመሳሳይ እንደሆኑ እነዚህም ቀጥታ ከመጽሐፍ ቅዱስ የተቀዱ መጽሐፍ ቅዱስን የሚያብራሩ የሚተረጉሙ እንጂ ከመጽሐፍ ቅዱስ የተለየ ሐሳብ ስለሌላቸው አዋልድ ተብለዋል ነው። ሶስተኛ ላይ ሊነሳ የሚገባው ጥያቄ ለምን አስፈለጉ? እነዚህ አዋልድ የተባሉት መጻሕፍት ለምን አስፈለጉ? አስፈላጊነታቸው ለምንድን ነው? ምክንያቱም መጽሐፍ ቅዱስ በቂያችን ነው ብለው በጣም ተደጋግሞ የሚናገር ነገር ስለምንሰማ አዋልድ መጻሕፍት ለምን አስፈለጉ የሚል ጥያቄ ካነሳን መጽሐፍ ቅዱስ ያው 10 መጻሕፍት ነው የሚባሉት። መጽሐፍ ቅዱስ ላይ ያሉት ብሉይ ኪዳን እና አዲስ ኪዳን ያው ወደ 81 መጻሕፍት ናቸው ያሉት። ብሉይ ኪዳን 46፣ አዲስ ኪዳን 35። እነዚህ በመጽሐፍ ቅዱስ ላይ ያሉት ቅዱሳት መጻሕፍት መጽሐፍ ቅዱስ 10 መጻሕፍት ይባላሉ። 10 መጻሕፍት ማለት የመጻሕፍት ስሮች እንደማለት ነው። ስሮች እንግዲህ ከስሩ ተነስቶ ነው ሌሎቹ ቅርንጫፎች ናቸው ማለት ነው። 10 መጻሕፍት ይባላሉ። መጻሕፍት አምላካውያት ይባላሉ። እና ለምን አስፈለጉ? 10 መጻሕፍት በቂዎች አይደሉም ወይ? መጽሐፍ ቅዱስ ለምን ሌላ ተጨማሪ መጽሐፍት ፈለገ የሚለውን ሶስተኛ ነጥብ ላይ ካነሳ ነው መጽሐፍ ቅዱስ መሰረት ቢሆንም አዋልድ መጻሕፍት ለምዕመናን ሕይወት አስፈላጊ ሆነው ተገኝተዋል ነው። አስፈላጊ ናቸው እና አስፈላጊነታቸው በምንድን ነው ከተባለ የመጀመሪያው
መጽሐፍ ቅዱስን በራሱ ለመተርጎምና ለማብራራት ስለሚያስፈልጉ ነው። በመጽሐፍ ቅዱስ ውስጥ ያሉ ረቂቅና ጥልቅ ምስጢራት በዝርዝር በመተንተን ምዕመናን በቀላሉ እንዲረዱት ለማድረግ ነው። መጽሐፍ ቅዱስ ጥቅል ነው። ምናልባትም ብዙ አብራርቶ ለምሳሌ ስለ ጸሎት ይናገራል። ጸልዩ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ነገር ግን መቼ እንጸልይ፣ እንዴት እንጸልይ የሚለውን ለማብራራት የግድ አዋልድ መጽሐፍ ያስፈልገዋል ነው። ጹሙ ይላል። እንዴት እንጹም፣ መቼ እንጹም፣ እስከ ስንት ሰዓት እንጹም፣ እንደዚህ አይነቱን ነገር የተብራራ ነገር በመጽሐፍ ቅዱስ ላይ አናገኝም። ያንን በራሱ ለማብራራትና ለመተርጎም ለምዕመናን ሕይወት የግድ አስፈላጊ ናቸው ነው። ለስርዓት አምልኮ በቤተክርስቲያን ውስጥ ስርዓተ ቅዳሴ፣ ጸሎትና ጥምቀት እንዴት መፈጸም እንዳለባቸው ዝርዝር መመሪያ ስለሚሰጡ ነው። በዝርዝር መመሪያ ለምሳሌ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እውነት እውነት እላለሁ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ በእግዚአብሔር መንግስት አታዩም ይላል። ነገር ግን ማን ያጥምቅ፣ መቼ ይጠመቅ፣ እንዴት ይጠመቅ፣ በምን ሁኔታ ይጠመቅ የሚለውን በዝርዝር የሚያስረዳ ግን መጽሐፍ ቅዱስ ላይ አናገኘው። ስለዚህ ህፃናት በ40 እና በ80 ቀን ራሱ መጽሐፍ ቅዱስ መሰረት አድርጎ ማለት ነው። ከዛ ካህን ያጥምቅ፣ ጳጳስ ያጥምቅ፣ ዲያቆን ያጥምቅ፣ ካደገ በኋላ የመጣ ተምሮ ይጠመቅ የሚለውን በዝርዝር የሚያስረዱ እነዚህ የሥርዓት አዋልድ መጻሕፍት ናቸው ነው። ሌላው ለአርአያነት መጻሕፍት የተጻፉት የመጀመሪያው ለማብራራት ብለናል። ይሄ ሶስተኛው ስናብራራ 3.1 ብለን መያዝ እንችላለን። 3.1 ለማብራራት ለምዕመናን ግልጽ ለማድረግ የመጽሐፍ ቅዱስን ሐሳብ ግልጽ ለማድረግ ለምሳሌ አንድ ነገር እንኳን ብናነሳ አሁን ባለፈው ሳምንት ስለ ትንሣኤ ስንነጋገር እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት ያለውን ሐሳብ ሊቃውንት እንዴት አድርገው እንዳብራሩት አይተናል። እንዲህ ብለው ከተናገሩ እነሱ ከተኙ እንዴት ምስክር ሊሆኑ ይችላሉ? ይሄ እውነት የትንሣኤውን እውነት ያረጋግጣል እንጂ መስረቁን አያስረዳም ብለው እነ ቅዱስ ዮሐንስ አፈወርቅ ያብራሩበትን መንገድ የእነ ቅዱስ ዮሐንስ አፈወርቅ ድርሳን አዋልድ መጽሐፍት ውስጥ ነው የሚካተቱት እና ትርጓሚዎች ስለሆኑ ማለት ነው። ስለዚህ ለማብራራት ለመተርጎም ለምዕመናን ግልጽ ለማድረግ አዋልድ መጽሐፍት የግድ ያስፈልጋሉ ነው እና የተኛ ሰው እንዴት ምስክር ይሆናል? እንዲህ ብለ ባለፈው ሳምንት ያነሳናቸውን በሙሉ ዮሐንስ አፈወርቅ ደግሞ እንደዚሁ እያንዳንዱን ቃል ብናይ በጣም ብዙ ያብራራበት ቃል አለ። ስትጾሙ እንደ ግብዞች አትሁኑ፣ ፊታችሁን ታጠቡ፣ ራሳችሁን ተቀቡ የሚል ቃል ተጽፏል በማቴዎስ ወንጌል ምዕራፍ 6 ቁጥር 18 ላይ እና ፊትን መታጠብ ማለት ምንድነው? ራስን መቀባት ምንድነው? ሞኝ ሰው እንግዲህ አዋልድ መጽሐፍት ያልተጠቀመ ሰው በቃ መጽሐፍ ቅዱስ ቃል በቃል ስትጾም ፊትን ታጠብ፣ ራስን ተቀባ ብሎኛል ብሎ የጾም ቀን ፊቱን ታጥቦ ራሱን ተቀብቶ ሊወጣ ይችላል። ግን ያ አይደለም የተባለው። ፊትን ታጠብ ማለት ምን ማለት ነው የሚለውን አዋልድ መጽሐፍት ሲተረትሩት ምን ይላሉ? ሲያብራሩት ፊትን መታጠብ ማለት ፊት ላይ 5 የስሜት ሕዋሳት አሉት። ፊቱ ላይ ያሉት ሕዋሳት ደግሞ 4 ናቸው። አይኑ፣ አፉ፣ ጆሮ፣ አፍንጫው ፊቱ ላይ ነው የሚገኙት። ፊት ላይ የሚገኙት ሕዋሳት ይጹሙ፣ አይነ ክፉ እንዳያይ፣ ጆሮ ክፉ እንዳይሰማ በጾም ቀን፣ አፍንጫ ክፉ እንዳያስሸት፣ አንደበት ክፉ እንዳይናገር ማለት ነው ብለው ተርጉሞታል። ነገር ግን አዋልድ መጽሐፍት የሌሉት ሰው እነሱ አያስፈልጉኝም ያለ በቃ በጥሬው ፊትን ታጠብ ተብያለሁ እና ዮሐንስ አፈወርቅ እንደው ምን ይላል? አንተ ሞኝ፣ ስለ ሕጽበትማ በፍስክ ቀንስ ጾም ባይሆንስ መታጠብ ትተዋለህ ወይ ብሎ ይናገራል። እና ፊትን ታጠብ ማለት ተጠመቅ ማለት ነው ይላል። በሁለተኛ ራስን ተቀባ ማለት ደግሞ ቅባት ራስን እንደሚያረስ ፀጉርን እንደሚያረሰልስ አንተም እንዲሁ አድርግ ማለት ነው። ቅባት የተባለው ምጽዋት ነው። ቅባት የተባለው ጸሎት ነው። ቅባት የተባለው ስግደት ነው። ስለዚህ ይሄን ጨመረ ጾም ማለት ነው ብሎ ያብራራልና የመጀመሪያው ለማብራራት መጽሐፍ ቅዱስን በራሱ ለማብራራትና ለመተርጎም የግድ ያስፈልጋሉ ነው። ሁለተኛው ለስርዓት አምልኮ ነው። ምክንያቱም ሚስጥራተ ክርስቲያን ሲባል እንዴት ይፈጸሙ፣ ጥምቀት እንዴት ይፈጸም። አሁን ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ያ ስጋ እንዴት ነው የሚመጣው? ከየት ነው የሚመጣው? ማን ነው የሚያመጣው? እንዴት ነው የሚዘጋጀው? በምንድን ነው ሂደቱ የሚለው ስርዓተ ቅዳሴው የግድ ያስፈልጋል። አዋልድ መጽሐፍት ያስፈልጋሉ ነው እና ለስርዓት አምልኮ ያስፈልጋል። ስለ ጸሎት፣ ስለ ጥምቀት፣ ስለ ግንዘት፣ ስለ
ጸሎተ ፍትሐት ይህም በተመለከተ ያስፈልጋል ነው። በሶስተኛነት ወይም ደግሞ 5.1ን ለመተርጎም በሉት 5.2 ማለት 3.1ን ለመተርጎም ለማብራራት 3.2 ለስርዓት አምልኮ 3.3ን ከወሰድን ደግሞ ለአርአያነት ምክንያቱም በገድላትና በድርሳናት አማካኝነት በተአምራት የምናየው ቅዱሳን አባቶች እናቶች መጽሐፍ ቅዱስን እንዴት አድርገው በሕይወታቸው እንደተረጎሙት ያሳየናል ማለት ነው። ምክንያቱም አንዳንድ ጊዜ ዮሐንስ አፈወርቅ ምን ይላል? ጌታችን በመስቀል ላይ እያለ ጎኑን ተወግቶ ማለት በ5 ችንካሮች ተቸንክሮ ብዙ መከራ ደርሶበት አባት ሆይ የሚያደርጉትን ያውቁምና ይቅር በላቸው አለ እና ይሄንን ቃል አንድ ክርስቲያን ሲሰማ እኔ በምን አቅሜ እሱማ አምላክ ቢሆን ቻለው፣ አምላክ ስለሆነ ፈጣሪ ስለሆነ ሁሉም ማድረግ ስለሚችል ቻለው፣ እኔማ ሰው አይደለሁ ደካማ አይደለሁ እንዴት እችለዋለሁ? እየሰደቡ መመረቅ፣ መጸለይ፣ እየረገሙ መመረቅ እንዴት እችለዋለሁ ትለኝ እንደሆነ የእስጢፋኖስን ተመልከተው ይላል። እስጢፋኖስ እንዳንተ ሰው ነው፣ እንዳንተ የሚደክም ነው፣ እንዳንተ የሚራብ ነው፣ እንዳንተ የእግዚአብሔርን እርዳታ የሚፈልግ ፍጡር ነው። ግን እሱ እንኳን እየተወገረ ይልና በጣም በሚደንቅ ሁኔታ ሳብራራ ምን ይላል? ለራሱ ሲሆን ቆሞ ጸለየ ይላል። ምክንያቱም ሰው ሲጸልይ ቆሞ ነው የሚጸልየው። ለጠላቶቹ ሲሆን ግን ተንበርክኮ ነው የጸለየው። በጉልበቱ ተንበርክኮ አባት የሚያደርጉትን አያውቁምና ይህን ይቅር በላቸው አለ እና የእስጢፋኖስን ገድለ እስጢፋኖስን እየሰማ ሰው አርአያ ይሆነዋል ማለት ነው። እስጢፋኖስን የነ ቅዱስ ጊዮርጊስን እነዚህ ሰዎች ናቸው፣ እንደኔ ሰዎች ናቸው፣ ፍጡራን ናቸው። ነገር ግን የእግዚአብሔርን ትእዛዝ ለመፈጸም አልታከቱም፣ አልደከሙም። በዚህ መልኩ ፈጽመውታል ብለው ገድላቱን ድርሳናቱን ስናነብ ቅዱሳን አባቶችና እናቶች መጽሐፍ ቅዱስን እንዴት በሕይወታቸው እንደተረጎሙት እንረዳለን ማለት ነው። ስለዚህ እነሱ የተረጎሙትን እኛም እነሱን የረዳ አምላክ ይረዳናል፣ እነሱን ያገዘ መንፈስ ቅዱስ እኛንም ያገዘናል፣ እነሱን ያጽና አምላክ እኛንም ያጽናናል ብለን በትዕግስት በጽናት ተጋድሏችን እንድንፈጽም አርአያ ስለሚሆኑ ነው ማለት እንችላለን። ይሄን እና ለአርአያነት ነው። በዚያ ላይ ደግሞ ቢጸኑ ያገኙትን በረከት ለማየት እና ባጭሩ ተመሰሉ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቧቸው ይላልና አርአያችን ምሳሌዎቻችን ስለሆኑ የቅዱሳን አባቶች ታሪክ የግድ ያስፈልገናል። ድርሳናቱ፣ ገድላቱ፣ ተአምራቱ ያስፈልጉናል ለአርአያ እንዲሆኑ። እንደ 3.4 ካየነው ደግሞ ለሕግና ለስርዓት ነው። ምክንያቱም ክርስቲያናዊ ማህበራዊ ኑሮ ጋብቻና አስተዳዳሪ ሕጎች ፍትሐ ነገሥትን ብናይ በደንብ ስርዓትና ሕግን ስለሚያስተምሩ ነው እና ለእነዚህ ለአራት ነገሮች መጽሐፍት አዋልድ መጽሐፍት ያስፈልጋሉ ማለት ነው። እንግዲህ 3 አይተናል እስካሁን። መጀመሪያ ምንድናቸው የሚለው፣ ሁለተኛ ለምን አዋልድ ተባሉ የሚለውን አይተናል። ሶስተኛ ለምን አስፈለጉ የሚለውን ስናይ 4 ነጥቦችን አንስተናል። ለምን አስፈለጉ የሚለው 3ኛው ነጥብ ላይ ለመተርጎም መጽሐፍ ቅዱስን ለመተርጎም ለማብራራት፣ ለስርዓት አምልኮ፣ ለአርአያነትና ለሕግና ለስርዓት ምንጭ ስለሆኑ የሚለውን አይተናል። 4ኛው ነጥብ የአዋልድ መጽሐፍት አይነቶቹ ምንድናቸው? ምን መጽሐፍት ያካትታል ካልን 4 ነጥቦችን እዚህም ላይ እናያለን። አዋልድ መጽሐፍት በይዘታቸው በ4 ዋና ዋና ክፍሎች ይከፈላሉ። የመጀመሪያው መጽሐፍተ መነኮሳት ነው። እንደ ማር ይስሐቅ፣ አረጋዊ መንፈሳዊ እንዲህ አይነት ያሉት ረድኤተ ተአምር ወይም ደግሞ ረድኤተ እግዚአብሔር እንዴት ማግኘት እንደምንችል ለባህታውያን እና ለመነኮሳት የሚመክሩ ምክር አዘል ናቸው። እንዲያደርግ አንድ አባት ነበር እንዲያደረገ እንዲያገኝ፣ አንድ አባት ነበር እንዲያደረገና እንደ መጽሐፍተ መነኮሳት ምክር የሚመክሩ ማለት ህይወታችን እንዴት ነው ከዕለት ዕለት መምራት ያለብን፣ ጽናትን መንፈሳዊ ህይወት እንዴት ነው መለማመድ ያለብን፣ ሰይጣናዊ ፈተናዎችን ዓለማዊ ፈተናዎችን እንዴት ነው መቋቋም ያለብን የሚሉትን የሚያስተምሩ የሚመክሩ መጽሐፍት መጽሐፍተ መነኮሳት አሉ። ሁለተኛው ደግሞ መጽሐፍተ ሊቃውንት አሉ። እንደ ሃይማኖተ አበው ያሉ
የሃይማኖትን ምስጢር የሚተነትኑ ቅድም ያልናቸው ማለት ነው። አሁን ለምሳሌ የነ ቅዱስ ዮሐንስ አፈወርቅ ትምህርት የሃይማኖት አበው ይባላሉ እና ምስጢሩን ነው የሚተነትኑት። አንዱን ቃል ይመዙና ያንን ነው እያብራሩ እየፈቱ እየፈተሉ በቃ ግልጽ አድርገው የሚነግሩን ማለት ነው። እና አሁን ቅድም ስለ ጾም ስትጾም ፊትን ታጠብ ራስን ተቀባ ያለው እኛ ተኝተን ደቀ መዛሙርቱ ሌሊት መጥተው ሰረቁት ያለው በአጭሩ የመጽሐፍ ቅዱስ እያንዳንዱ ቃል ለአብነት ይሄንን አነሳን እንጂ እያንዳንዱን ቃል ስናይ ያንን ነው በደንብ የሃይማኖት አበው ሚስጥረ ስላሴ፣ ምስጢረ ስጋዌ፣ እነዚህ ሚስጥረ ጥምቀትን፣ ሚስጥረ ቁርባንን እንዴት አድርገው እንደሚያብራሩ ወላዲተ አምላክ የእመቤታችን ወላዲተ አምላክነት እንዴት አድርገው እነዚህ ደግሞ ከሃይማኖት መጻሕፍተ ሊቃውንት በመባል ይመደባሉ ማለት ነው። ሶስተኛ ላይ 4.3 ማለት እንችላለን የሥርዓት መጻሕፍት እንደ ፍትሐ ነገሥት፣ የሥርዓት መጻሕፍት እንደ ስርዓተ ቅዳሴ፣ እንደ መጽሐፈ ግንዘት ያሉት የሥርዓት መጻሕፍት ናቸው ራሱ እና የሥርዓት መጻሕፍት በመባል ይታወቃሉ። አራተኛ ላይ ገድላት፣ ድርሳናት እና ተአምራት የቅዱሳን ገድላት፣ የሰማዕታት ተጋድሎ፣ የመላእክት ድርሳን፣ የሊቃውንት ድርሳን እንደገና ደግሞ ተአምራት እነዚህን የሚያጠቃልሉ የመጻሕፍት የዋልድ መጻሕፍት አይነቶች ናቸው ማለት ነው። የዋልድ መጻሕፍትን በአራት ክፍል ከፍለን መመድበን ማየት እንችላለን። የመጻሕፍተ መነኮሳት፣ መጻሕፍተ ሊቃውንት፣ የሥርዓት መጻሕፍትና ያው የሥርዓት መጻሕፍት በጣም ብዙ ይካተታል በውስጣቸው ገድላት፣ ድርሳናትና ተአምራት ብለን በአራት መክፈል እንችላለን። እንግዲህ እንደዚህ ካየን በአምስተኛ ደረጃ የምናየው የአዋልድና የአስራው መጻሕፍት ተዛምዷቸው ምን ይመስላል የሚለው ነው። እንግዲህ ያው ሰፊ ነገር የሚፈልገው የአዋልድና የአስራው መጻሕፍት ተዛምዷቸው ምን ይመስላል። አስራው መጻሕፍት ያለው መጽሐፍ ቅዱስን ነው። አዋልድ መጻሕፍት ያላቸው ደግሞ እነዚህ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት፣ የሥርዓት መጻሕፍት እና ገድላት፣ ድርሳናት፣ ተአምራት ያላቸው እንዴት ነው ከመጽሐፍ ቅዱስ ጋር ተዛምዷቸው አል እንግዲህ እነዚህም የተወሰኑ ነጥቦችን በዝርዝር ማየት ያስፈልጋል። አዋልድ መጻሕፍት ከአስራው መጻሕፍት ጋራ ወይም ከመጽሐፍ ቅዱስ ጋር ያላቸው ዝምድና አንደኛው ወይም 5.1 ማለት ይሻለናል። አምስተኛው ነጥብ ላይ ስለሆንን በአይነታቸው መጽሐፍ ቅዱስ አራት ክፍል ነው ያለው። መጽሐፍ ቅዱስ የሕግ፣ የታሪክ፣ የጥበብና የትንቢት መጽሐፍ በመባል በአራት ይከፈላል። መጽሐፍ ቅዱስ ራሱ የሕግ መጽሐፍ ተብሎ 5ቱ ብሔረ ኦሪት አለ። የታሪክ መጽሐፍ ተብሎ ደግሞ እነ መጽሐፈ ነገሥት፣ እነ መጽሐፈ ሳሙኤል፣ እነ ዜና መዋዕል አሉ፣ ታሪክን የተጻፈባቸው። የጥበብ መጽሐፍት ተብለው ደግሞ አሉ እነ መጽሐፈ ምሳሌ፣ እነ መጽሐፈ መክብብ፣ እነ መዝሙረ ዳዊት፣ የጸሎት መጸሎትም ጥበብን አጠቃላይ ያዙ። የትንቢት መጽሐፍት ተብለው ደግሞ የነቢያት ትንቢትን ይዟል እና የአዋልድ መጽሐፍት በአይነታቸው ከመጽሐፍ ቅዱስ ጋር ቀጥታ ይዛመዳሉ። ከመጽሐፍ ቅዱስ ጋር ይዛመዳሉ አይነታቸው ምንድን ነው? መጽሐፍ ቅዱስ አራት ክፍል እንዳለው የሕግ፣ የታሪክ፣ የጥበብ፣ የትንቢት መጽሐፍ ተብሎ እንደሚከፈል ሁሉ እነዚህ መጽሐፍቱም ልክ እንደዚሁ ነው። አራት ክፍል አላቸው። ለምሳሌ የሕግ ብንል አስራው መጽሐፍት ላይ ኦሪት አለ። አዋልድ መጽሐፍት ላይ ደግሞ መጽሐፈ ነገሥት አለ። 5ቱ ብሔረ ኦሪት የሕግ መጽሐፍ እንደሚባሉ ሁሉ አዋልድ መጽሐፍት ላይ ደግሞ ፍትሐ ነገሥትን የሕግ መጽሐፍ ነው። የሕግ ማለት ስለ ጾም፣ ስለ ክህነት አሰጣጥ፣ ስለ እያንዳንዱ መጋው ፍትሐ ነገሥት ላይ አለ ማለት ነው። ሕግን በተመለከተ የታሪክ የምንላቸው ደግሞ እነ ሳሙኤል፣ እነ ዜና መዋዕል ያላቸው አሉ። አዋልድ ላይ ብናይ እንደው ተአምረ ማርያም ታሪክ ነው የሚነግረን። እመቤታችን
እንዲያደረገች እንዲሆነች ታሪክ ነው የሚነግረን ማለት ነው። እና ተአምሩንም ጭምር ይነግረናል። በተአምሩ ላይ ታሪኩንም አብሮ ታሪክና ተአምሩ አንድ ላይ ነው፣ የተያያዘ ነው። እንዲህ ሆነ ብሎ ሲተርክ የነበረውን ታሪክ የሚያስቀምጥልናል። እንዲህ የሚባል ሰው ነበረ፣ እንደዚህ ያደረገ፣ በዚህ ወጣ፣ በዚህ ሄደ ብሎ ታሪኩንም ይነግረናል። የጥበብ መጽሐፍት ደግሞ አስራው መጽሐፍት ላይ መዝሙረ ዳዊትን እንደ መጽሐፍነት ማየት እንችላለን። አዋልድ ላይ ደግሞ እንደ ውዳሴ ማርያምን የጸሎት መጽሐፍት ላይ ማለት ነው። የጥበብ መጽሐፍት አሁን የጥበብ ይባላል። የጥበብና የጸሎት መጽሐፍ የሚባለው ተወራራሽ ነው። ከእግዚአብሔር ጋር የምንገናኝበት ጥበብ እና በመዝሙረ ዳዊት በአስራው መጽሐፍት ላይ በአዋልድ መጽሐፍት ላይ ደግሞ ውዳሴ ማርያምን የጥበብ መጽሐፍት ሆኖ እናገኛቸዋለን። ሌሎችም የትንቢት መጽሐፍት ካየን ደግሞ አስራው መጽሐፍት ላይ ኢሳይያስ ብናነሳ አዋልድ መጽሐፍት ላይ ፍካሬ ኢየሱስን ማንሳት እንችላለን። ያው ትንቢት ነው የሚነግረን። ሁለት በሬዎች በአንድ ላይ ይጠመዳሉ፣ አንዱ ይገረፋል፣ የሚስበው እንደዚህ እያለ የሚናገረው ፍካሬ ኢየሱስን ትንቢትም። ስለዚህ በመጽሐፍ ቅዱስ ላይ እነዚህ አራቱም እንደሚገኙ በአዋልድ መጽሐፍትም ላይ እንደዚህ እናገኛቸዋለን። ስለዚህ አይነታቸው ተመሳሳይ ነው ነው። ሁለተኛው 5.2 ማለት እንችላለን በባለቤታቸው ማን ነው? የአስራው መጽሐፍት ባለቤታቸው ቤተክርስቲያን ናት። የመጽሐፍ ቅዱስ ባለቤቷ ቤተክርስቲያን ናት። የአዋልድ መጽሐፍትም ባለቤታቸው ቤተክርስቲያን ናት። ስለዚህ ሁለቱም የቤተክርስቲያን መጽሐፍት ናቸው በባለቤታቸው ማለት ነው። ሶስተኛው ወይም 5.3 ማለት እንችላለን በቅድስናቸው። አስራው መጽሐፍት ቅዱሳን ናቸው። ምክንያቱም የሚሰማቸውን የሚቀድሳሉ፣ የሚያነባቸውን የሚቀድሳሉ፣ የሚሳለማቸውን የሚቀድሳሉ። አስራው መጽሐፍት ማለት ነው። አዋልድ መጽሐፍትም ልክ እንደዚሁ ማለት ነው። ድርሳናቱ በቅድስናቸው ቅዱሳን ናቸው። መንፈስ ቅዱስ ምክንያቱም መጽሐፍ ቅዱስን አስራው መጽሐፍትን መጽሐፍ ቅዱስን የጻፉ ቅዱሳን አባቶችን አነሳስቶ ያጻፈ መንፈስ ቅዱስ ነው። አዋልድ መጽሐፍትንም አነሳስቶ ያጻፈ መንፈስ ቅዱስ ነው። አጻፊያቸው አንድ መንፈስ ቅዱስ ከሆነ ሁለቱም የቅድስና ምንጭ ናቸው ነው። በአራተኛ ነጥብ ላይ ወይም 5.4 ማለት እንችላለን የእግዚአብሔርን ስራ በመግለጥ ሁለቱም መጽሐፍት አስራው መጽሐፍት የተባሉት መጽሐፍ ቅዱስንም እነዚህ አዋልድ መጽሐፍትም አጠቃላይ የእግዚአብሔርን ስራ ነው የሚገልጡት። በሰዎች ስም ላይ ሳይንጠለጠሉ በእግዚአብሔር ወዳጆች ላይ ስላደረገ እግዚአብሔር በወዳጆቹ ላይ ስላደረጋቸው ድንቅ ስራ መመስከር ስለሆነ ስለዚህ በዚህ ይመሳሰላሉ ነው፣ ይዛመዳሉ። 5.5 በአምስተኛ ላይ ካየነው ደግሞ የሃይማኖትን ታላቅነት ነው የሚገልጡልን መጽሐፍት። ምክንያቱም መጽሐፍ ቅዱስን ካየን የሃይማኖትን ታላቅነት ሃይማኖት ያላቸው ሰዎች እንዴት ኢያሱ በእምነት ፀሐይ እንዴት እንዳቆመ፣ ሙሴ ባህር እንዴት እንደከፈለ ተአምር ነው የሚነግሩን። ኤልያስ እንዴት እሳት እንዳዘነመ፣ ዳዊት እንዴት አንበሳው ከጎልያድ እንደጣለ የእምነትን ታላቅነት እና እነዚህ የአዋልድ መጽሐፍትን የሚነግሩን የእምነትን ታላቅነት ነው። ቅዱስ ጊዮርጊስ በእምነት እግዚአብሔርን ቢያምን ከእግዚአብሔር ጋር እግዚአብሔርን ክዶ እንደዚህ ጥሩ ነገር አገኘ የሚል የለምና የእምነትን ታላቅነት ነው የሚገልጡት። 5.6 ላይ በስድስተኛው ካየን ደግሞ የተጋድሎን ህይወት ነው የሚነግሩ። ለእግዚአብሔር ሕግ በመገዛት ያሳለፉትን ህይወት ጽናታቸውን ይሄንን ነው የሚገልጡትና የአዋልድም መጽሐፍት የአስራው መጽሐፍትም ፈጽሞ የተገናኘ ዝምድና ናቸው ማለት ነው እና የተዛመዱ ናቸው። በስድስተኛው እንግዲህ የመጨረሻው ነጥብ ነው ይሄ ለዛሬ ትምህርታችን። ዝምድናቸውን ካየን ቤተክርስቲያን አዋልድ መጽሐፍትን የምትቀበልበት መስፈርት ምን ይመስላል? ምክንያቱም አሁን ያየነው እንግዲህ አዋልድ መጽሐፍት ምን እንደሆኑ አይተናል። ለምን አዋልድ እንደተባሉ አይተናል።
ለምን አስፈለጉ የሚሉትንም አይተናል። ምንድናቸው እነማን ናቸው የሚሉትንም አይተናል እና የዝምድናቸው ምን ይመስላል የሚለውንም ከመጽሐፍ ቅዱስ ጋር አይተናልና መስፈርቱ ምንድን ነው? ቤተክርስቲያን መጻሕፍትን የምትቀበልበት መስፈርት ምንድን ነው? አዋልድ መጻሕፍት እንግዲህ ተጽፈው ያለቁ አይደሉም። ያው ይጻፋሉ። አሁንም ወደ ቤተክርስቲያን የሚጨመሩ አሉ። የሆነ ጊዜ ላይ ተጽፈው ያበቁ አይደለም እና ዛሬም ቅዱስ ከተነሳ ገድል ይጻፍለታል፣ ተአምር ይጻፍለታል፣ ይነገርለታል። ትርጓሜ የቅዱሳት መጻሕፍት ትርጓሜያቸው እንትን ይባላል፣ ቀኖና ይሰራለታል። ዛሬም ቢሆን እግዚአብሔር ስራውን ስላላቆመ ማለት ነው። እንግዲህ እግዚአብሔር በቃ እስከዚህኛው ዘመን ድረስ ያሉት ናቸው እንጂ ትክክለኛ ከዚህ በኋላ የሚጻፉትን አንቀበልም አንልም። ዛሬም የሚጻፉ መጻሕፍት አሉ። እነዛን መጻሕፍት የቤተክርስቲያንን አቋም የመጽሐፍ ቅዱስን ከ10 መጻሕፍት ካልተጋጩ ተቀብላ ትኖራለች እና ቤተክርስቲያን አዋልድ መጻሕፍትን የምትቀበልበት መስፈርቶቿ ምንድን ናቸው የሚሉትን የተወሰኑ ነጥቦች እናያለን። የመጀመሪያው የማይቃረኑ መሆን አለባቸው። የማይቃረኑ መሆን አለባቸው ማለት በምስጢርም ሆነ በስርዓት ከመጽሐፍ ቅዱስ ጋር የሚጋጭ መጽሐፍ አዋልድ ሳይሆኑ ዲቃላ ይባላሉ ማለት ነው። ይሄን ቤተክርስቲያን እያወገዘች የምትለያቸው መጻሕፍት አሉ። አሁን በቅርብ በዘመናችን እንኳን የምናስታውሰው አለ። ወልደ አብ ነው የሚባል አንድ መጽሐፍ በዚህ በጎጃም ሀገረ ስብከት አካባቢ በማህበረ ሥላሴ ምናምን በሚባል ቦታ ላይ ተጽፎ ቤተክርስቲያን ያንን መጽሐፍ አውግዛ ለይታለች። ዲቃላ ነው። ስለዚህ የምትቀበልበት መስፈርቷ ምንድነው ከተባለ በምስጢርም ይሁን በስርዓት ከመጽሐፍ ቅዱስ ጋር የማይጋጭ መሆን አለበት ነው አንደኛው። ከመጽሐፍ ቅዱስ ጋር የማይጋጭ መሆን ይጠበቅበታል። የሚጋጭ ከሆነ መጽሐፍ ቅዱስ ማለት አዋልድ መጽሐፍ ሳይሆን ዲቃላ በመባል ነው የሚገለጠው ማለት ነው። ዲቃላ ነው ይሄ። ንነሰ የተወለድነ እምዝሙት አሉ ይባላል። የመምህር ኤስድሮስ የሚባሉ አንድ ታላቅ ቤተክርስቲያን ሊቅ ካስተማሩ በኋላ አስመርቀው በኋላ 318 መጻሕፍትን ተመለከቱና ተማሪዎቻቸውን ጠሯቸው። ግድላችሁም ኑሲ መጻሕፍትን ተመልክቻለሁ፣ ሚስጥር አደላድያለሁ እና ኑና ተማሩ ብለው ተማሪዎቻቸውን ጠሩ እና የተወሰኑት ተማሪዎች ቀርበው ተማሩ። እንደገና ሚስጥር አደላድሉ፣ አሻሻሉ። ሌሎቹ ደግሞ ለነሰ የተወለድነ እምዝሙት እኛ ከዝሙት የተወለድን አይደለንም። አሁን መጽሐፍ ከተመለከቱ በኋላ ሳይመለከቱት በመጀመሪያ ሲዋረድ በመጣው ትምህርት ነውና የተማርነው። ስለዚህ ከዝሙት አልተወለድንም ብለው በዛው ቀሩ። ስለዚህ ሁለት ትርጓሜ ቤቶች ተፈጠሩ የሚል ታሪክ አለ። አንዱ የላይ ቤት ትርጓሜ ይባላል፣ አንዱ የታች ቤት ትርጓሜ ይባላል። ነገር ግን የላይ ቤትም የታች ቤትም ተመሳሳይ ነው ትርጉሙ። ግን አንዳንድ ጥቅሶች ምናምን ነው የገቡበት በትሩና። ስለዚህ አሁንም ከመጽሐፍ ቅዱስ ጋር የሚጋጭ አይነት ነገር ከሆነ ዲቃላ ይባላል እና የመጀመሪያው በሚስጥርም ሆነ በስርዓትም ሆነ ከመጽሐፍ ቅዱስ ጋር የማይጋጭ መሆን አለበት ነው። ሁለተኛው ትውፊታዊ ምስክርነት ያላቸው መሆን አለባቸው። እንግዲህ ማለት ዛሬም ያሉትን መጻሕፍት ይሄ አዋልድ መጻሕፍት ብሎ ወደፊት ለማስቀጠል የማይጋጭ መሆን አለበት።
ሁለተኛ ውስጣዊ ተቃርኖ የሌለበት መሆን አለበት። ውስጣዊ ተቃርኖ እርስ በርሱ የሚጋጭ ሀሳብ መያዝ የለበትም። አንደኛው ላይ የተናገረው ሁለተኛው ላይ ማፍረስ የለበትም። የተወሰኑ ነጥቦችን ለማንሳት ከራሱ ጋር የማይጋጭ ማለት መጽሐፉ በአንድ ምዕራፍ ላይ ሀ ብሎ ያስተማረውን ሀሳብ በሌላ ምዕራፍ ላይ መልሶ በማለት ሊያፈርሱ አይገባም ነው። እርስ በርሱ ወጥ የሆነ ሀሳብ መሆን አለበት። አንዱ ጋር መልካም ብሎ ያስቀመጠውን መልሶ የሚኮንነው ከሆነ አንዱ ጋራ ያጸድቃል የሚለው ሌላው ጋር ደግሞ የሚያፈርሰው ከሆነ ይሄ እርስ በርሱ የሚጋጭ ነው። እርስ በርሱ የምትለያይ መንግስት አትጸናም እንደተባለው ማለት ነው። ሌላው ከመሰረታዊው ትምህርት ጋራ የተባበረ መሆን አለበት። ይህ ውስጣዊ የተባለበት ምክንያት መጽሐፉ የቤተክርስቲያን አካል በመሆኑ አጠቃላይ ቤተክርስቲያን አስተምሮ አንድ ትልቅ ዋርካ ነው። ወይም በአንድ ትልቅ ሰው ብንመስለው አዋልድ መጽሐፍት ደግሞ የዛ ሰው አካላት ይሆናሉ ማለት ነው። ስለዚህ ከመሰረታዊ ትምህርት ጋራ የተሳሰረ መሆን አለበት ነው። አንዱ ጋራ ጥሩ ነው ያለው ሌላ ቦታ መጥፎ ነው ማለት የለበትም። ሌላው የመንፈስ ቅዱስ አንድነት ምስክር መያዝ አለበት እዚሁ ላይ ማለት ነው። እርስ በርሱ የማይጋጭ መሆን አለበት የሚለው ሀሳብ ማለት ነው። መጽሐፍ ቅዱስን የጻፉት ሰዎች በዘመን በቦታና በባህል የተለያየ ቦታ በዘመን ቢለያዩ በቦታ ቢለያዩ በምን ቢለያዩ ያጻፋቸው መንፈስ ቅዱስ ግን ያወጥ ነገር ነው ያጻፋቸው። ስለዚህ የእርስ በርሱ የሚቃረን መሆን የለበትም ነው። ሌላው ትውፊታዊ ምስክርነት ሊኖረው ይገባል። አዋልድ መጽሐፍትን አዋልድ መጽሐፍ ነው ብላ ቤተክርስቲያን በደንብ አክብራ የምትቀበልበት ምክንያት መስፈርቷ ትውፊታዊ መሰረቱን ጠብቆ የኖረ ነው። ለምሳሌ በቤተክርስቲያን ቅዱስ ያሬድ ስሙ ይታወቃል። ነገር ግን የቅዱስ ያሬድ ጽሑፍ ነው ስሙን ለቅዱስ ያሬድ ሰጥቶ ነገር ግን ውስጡ ፈጽሞ የቅዱስ ያሬድን ሐሳብ የማይወክል የስሁት ትምህርት ቢያሰራጭ አንድ ሰው ያ መጽሐፍ ልትቀበለው የምትችለው ቤተክርስቲያን ትውፊታዊ ምስክርነት አለው ወይ የሚል ነጥብ ታነሳለች ማለት ነው። ይሄ ነጥብ የሚያረጋግጠው የአዋልድ መጽሐፍትን ትክክለኛነት ለማረጋገጥ ቤተክርስቲያን የምትጠቀምበት ትልቁ ሚዛን ነው ማለት ነው። ትውፊታዊ ምስክርነት ሲባል አንድ መጽሐፍ በድንገት ከየት እንደመጣ ሳይታወቅ የተገኘ ሳይሆን ተያይዞ በሰንሰለታማ ጉዞ ከአባቶች ወደ ልጆች እየተላለፈ የመጣ መሆኑ መገለጽ አለበት ነው። ይሄንን እንደው በዘርዘር አድርገን ብናየው የቅብብሎች ሰንሰለት የሚባለው ለምሳሌ ቅዱስ ያሬድን እናንሳ። ቅዱስ ያሬድ የደረሰው ድርሰት እንደው ትልቁን ድጓ ብናይ ከ6ኛው ክፍለ ዘመን ጀምሮ ማለት ከቅዱስ ያሬድ ጀምሮ ማለት ነው እስከ ዛሬ ድረስ ያለማቋረጥ በሊቃውንቶች ሲተላለፍ ሲጻፍ ሲወረስ መኖሩ ትውፊታዊ ምስክርነቱን ያረጋግጣል ማለት ነው። ያ ብቻ አይደለም በቤተክርስቲያንም ሲገለገልበት። ሌላው እንደ ሁለተኛ የሊቃውንት ጉባኤ ምስክርነት ቤተክርስቲያን አዳዲስ መጻሕፍት ወደ ስርዓት አምልኮ ከመግባታቸው በፊት በሊቃውንት ጉባኤ ያው እንደምናውቀው ይመረመራል። መጽሐፉ የሚናገረው ሐሳብ ቀደምት አባቶች ለምሳሌ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ኤፍሬም ሶርያዊ እና አባ ጊዮርጊስ ዘጋስጫ ካስተማሩት የሃይማኖት መሰረት ጋራ ይስማማል ላይስማማም ተብሎ ይመረመራል ማለት ነው። የሊቃውንት ጉባኤ ምስክርነት አለው። ስለዚህ የሚስማማ ከሆነ ተቀባይነት ያገኛል፣ የሚጣረስ ከሆነ ደግሞ ይወገዛል፣ ሊቃላ ተብሎ ይለያል ማለት ነው። ትውፊቱ ከአባቶች ትምህርት ጋራ የማይጣጣም ከሆነ መጽሐፉ ባዕድ ነው፣ ነኪር ነው ተብሎ ይታያል። ሌላው የታሪክ ጉዞ እዚሁ ላይ የታሪክ ጉዞ ምስክርነት መጽሐፍ በየገዳማቱና በየአድባራቱ በብራና ተጽፈው ለዘመናት መቀመጣቸው በታሪክ አለ። በታሪክ ውስጥ በተነሱ አጽራረ ሃይማኖት ጥያቄ ሲነሳባቸው አባቶች ደግሞ ልክ ከነዚህ መጻሕፍት እየጠቀሱ መመለሳቸው በጸሎት በስርዓተ ቅዳሴ በማህሌት ሲጠቀሟቸው መኖራቸው በራሱ
የመጽሐፍቱን ለመቀበል አንዱ መስፈርት ነው ማለት ነው። ትውፊታዊ ምስክርነት ውስጣዊ ተቃርኖ የሌለበት መሆኑ እና እርስ በርሳቸው ደግሞ የማይቃረቡ እና ከዚህ ደግሞ ትልቁና ዋነኛው ነገር መጽሐፍትን የምትቀበልበት መጽሐፉ ዓላማው ምንድን ነው? ለእግዚአብሔር መንግስት ሰውን ያበቃል ወይ? ሰውን ወደ እግዚአብሔር መንግስት ይመራል ወይ? የሚል ሀሳብ መመዘኛ አላት ማለት ነው። እና አዋልድ መጽሐፍት በአጠቃላይ እነዚህ ይመስላሉ። ስለዚህ እኛ ከአዋልድ መጽሐፍት መካከል ልንነጋገርበት ያሰብነው ተአምረ ማርያምን ነው። ተአምረ ማርያምን ሙሉን ሳይሆን የተአምረ ማርያምን መቅድሙን ብቻ ማለት ነው። መቅድሙ የሰንበት መቅድም አለው፣ የዘወትር መቅድም አለው። በእነዚህ በዘወትሩም በሰንበቱም ላይ አንዳንድ ቃላት አሉ። ስለዚህ እነዛ ቃላት፣ ኃይለ ቃሎች፣ አረፍተ ነገሮች እንደዚህ እየተመዘዙ ቤተክርስቲያንን የማትለውን እንደምትል፣ የማትቀበለውን እንደማትቀበል፣ የምትለውን ደግሞ የምታምነውን እንደማታምን አድርገው የሚያጣምሙ ስላሉ እኛ ለመማር ለመነጋገር ያሰብነው መቅድመ ማርያምን የሰንበቱንና የዘወትሩን ብቻ ነው። ስለዚህ አዋልድ መጽሐፍትን በተመለከተ ጠቅለል ያለ ሀሳብ ይሄንን ይመስላል ለማለት ነው። እንግዲህ ለዛሬ እስከዚህ ካየን ይበቃናል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን።